ዛሬ አብዬ ወርቅነህ በህይወት ቢኖሩና ይሄን እንዲያዩ ምን ያህል ደስ ባላቸው። መምሬ በርሻ በህይወት ቆመው ይሄንን ደስታ ቢያዩ ምን ያህል ደስ ባላቸው። መምሬ መላኩ እዚህ ቆመው ይሄንን ደስታ ቢያዩ ምን ያህል ደስ ባላቸው። መምሬ አሰፋ እነዚህ ሁሉ በህይወት የተለዩ ናቸው። ምን ያህል ደስ ባላቸው። ካህን ስላልነበረን የጥምቀት ጊዜ አንድ ታቦት ከጊዮርጊስ ይመጣና ጥምቀተ ባህር ይደርሳል። እሱን ካደረሱ በኋላ ደግሞ ሲኮ ባለ ወልድ ታቦት ያወጣሉ፣ ወይ ዋስ ገበታ ገብርኤል ሄደው ያመጣሉ። ሩጫቸው ብዙ ነው። ዛሬ እንዲህ ደስተን እንዲህ የሚያመሰግን እንዲህ የሚዘምር እንዲህ ተሰባስቦ እግዚአብሔር ቤት የሚገኝ ይሄ ቤተ ክርስቲያን ተሰርቶ ቆሞ ቢያዩ ምንኛ ደስ ባለ። በእውነት ለእነሱ ሁሉ እግዚአብሔር አምላክ አረፍተ ነፍስ ለሁላቸው ይስጥልን። በመካከላችሁ አድር ዘንድ መቅደሴን ስሩልኝ ብሎ የመጀመሪያውን ቃል በቃል የተናገረው እግዚአብሔር አምላካችን። ይህንን ትእዛዝ እግዚአብሔር ለማን ነው የሰጠው? እስቲ ያን ጊዜ ካስተማርኳችሁ ይመልስልኝ ወጣት። በመካከላችሁ አድር ዘንድ መቅደሴን ስሩልኝ ብሎ እግዚአብሔር ቃል በቃል ያዘዘው ማንን ነበረ? ብዙ ልጆች ተምራችሁ አድጋችኋል። ማን ነበር እንዲህ አይነት ትእዛዝ ከእግዚአብሔር በቀጥታ የደረሰው? ለማን ነበር? ለሙሴ ነበረ። ለሙሴ ነው። ምን አለው? በመካከላችሁ አድር ዘንድ መቅደሴን ስሩልኝ። ሙሴ ያን ጊዜ ሕዝበ እስራኤልን እየመራ ነበረ። ስደት ላይ ናቸው። እንዴት አድርጎ እንደዚህ አይነት ያማረ ቤት ይሰራል? ማድረግ የቻለው ምን ነበረ? በድንኳን ለእግዚአብሔር ቤት መስራት ነበር። የመጀመሪያዋ የእግዚአብሔር ቤተ መቅደስ ድንኳን ነበረች። ቤተ ክርስቲያን ደብተራ ኦሪት ትላታለች። ያንን እንዲሰሩ እግዚአብሔር ካዘዘ በኋላ እግዚአብሔር አምላክ በራሱ ጣቶች 10ቱ ትእዛዛት የተጻፈባቸውን ጽላት ለሙሴ ሰጠው። ታቦትን እንዴት አድርጎ እንደሚያዘጋጅ እግዚአብሔር አምላክ ራሱ አስተማረው። መጽሐፍ ቅዱስን አንብቡ። ደብተራ ኦሪት ውስጥ የመጀመሪያው መቅደስ ውስጥ የነበረው ታቦትና በእግዚአብሔር ጣቶች የተጻፉ ጽላቶች ነበር። ይገርማችኋል። አምልኮት እግዚአብሔር በዛ ነበር የሚፈጸመው። እግዚአብሔር ሕዝቡን ያስተምር፣ እግዚአብሔር ለሕዝቡ ይታይ ነበር። እንደው አንዱን ብቻ በአጭሩ ባነብላችሁ እዛ የነበረው ትደነቃላችሁ። ኦሪት ዘጸአት ምዕራፍ 33 ላይ ቁጥር 9 ላይ ይላል፣ ሙሴ ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበረ፣ በድንኳኑ ደጃፍ ይቆም ነበረ፣ እግዚአብሔርም ሙሴ ያናግረው ነበረ። ሕዝቡም ሁሉ የደመና አምድ በድንኳኑ ደጃፍ ሲቆም ያይ ነበረ። ሕዝቡም ሁሉ ተነስተው እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። ይገርማል። እግዚአብሔር እንዲቀርብ ነበር። ሙሴ ለጸሎት ወደ ታቦቱ ሲገባ፣ ወደ መጀመሪያው መቅደስ ሲገባ ከሰማይ ደመና ይወርድ ነበር። የተጻፈ ነው መጽሐፍ ቅዱስ ላይ። በደመናው ውስጥ እግዚአብሔር ይወርድ ነበር። ሕዝቡ ያንን እያየ በድንኳኑ ደጃፍ እየመጣ ፍክም እያለ ይሰግድ ነበር። ወገኖቼ ቤተ እግዚአብሔር መተን የምንሰግደው ከሙሴ ተምረን ነው። እንዲህ አይነት ቤተ መቅደስ የምናንጸው እግዚአብሔር ቤተ መቅደስ ስሩልኝ ስላለ፣ እግዚአብሔር ስሩልኝ ስላለ፣ ቤት ስሩልኝ ያለው በመካከላችን ሊያደርግ ነው። እንግዲህ ከዛሬ ጀምሮ ቤት ሰርታችኋል። እግዚአብሔር በመካከላችን ነው። ለአረጋውያን ዕድሜ ሊሰጥ እግዚአብሔር በመካከላችን የሚያድርበት ቤት ሰርታችኋል። ሕፃናት እንዲያድጉ የሚያደርገው እግዚአብሔር በመካከላችን የሚያድርበት ቤት ሰርታችኋል። አገር የሚባርከው እግዚአብሔር አገሩን እንዲባርክ የሚያደርገው አምላክ የሚያድርበት ቤት ሰርታችኋል። በእውነት እንኳን ደስ አላችሁ። ሙሴ እንዲህ አይነቱን ቤት ሰርቶ እግዚአብሔር እየተመለከ 430 ዘመን ቆዩ። በኋላ ማን ተነሳ? ሰሎሞን። ዳዊት ተነሳ። ዳዊት እንዴ እኔ በሚያምር ቤት እየኖርኩ ከዝግባ በተሰራ ቤት እየኖርኩ
በወርቅ በተንቆጠቆጠ ቤት እየኖርኩ እግዚአብሔር እንዴት በድንኳን ያድራል? የእግዚአብሔር ታቦት እንዴት በድንኳን ያድራል? ተነስቼ ለእግዚአብሔር ቤተ መቅደስ ልስራ አለና ዛፍ ማስቆረጥ፣ እንጨት መሰብሰብ ጀመረ። እግዚአብሔር ዳዊትን ተናገረ። ዳዊት እጅ ላይ ደም ስላለ ቤቴን የምትሰራው አንተ አይደለም፣ ከአንተ አብራክ የሚወለደው ሰሎሞን ቤተ መቅደስ ይሰራልኛል አለው። አይገርም? ለካ የተፈቀደለት ሰው ብቻ ነው ቤተ መቅደስ እንዲሰራ። እንኳን ተፈቀደላችሁ። እግዚአብሔር ባይፈቅድ ይህን የመሰለ ወርቅ የመሰለ ቤተ መቅደስ ማንም አይሰራም ነበረ። ብዙ አባቶች አስበው ነበረ። የተፈቀደው ለዚህ ትውልድ ነው። ብዙ እናቶች ተመኝተው ነበረ። የተፈቀደው ለዚህ ትውልድ ነው። ለአንተ ነው የፈቀድኩልህ አለው ሰሎሞንን። ዳዊትን ከለከለው። ከዚያ በኋላ ሰሎሞን ቤተ መቅደሱን ሰራ ይላል። ይገርማችሁ፣ ሰርቶ ባጠናቀቀ ጊዜ ልክ እንደዛ ነው። ዛሬ ከውጭ ሀገር ከአዲስ አበባ ከሆሳዕና ከተለያየ ከየደብሩ በጣም በፊት ስንሄድባቸው የነበሩ እኔ ስሙን ጠርቼ መጨረስ አልችልም። ከሶዳ ገብርኤል፣ ከጌሜዶ ልደታ፣ ከቀጫ ሚካኤል፣ ከቆሴ ተክለ ሃይማኖት፣ ከኤምር አማኑኤል፣ ከዋስ ገበታ ገብርኤል፣ ከወመቾ ስላሴ፣ ከሽሽቾ ስላሴ ስንቱን ልጥራው 26 ደብር ነበር የምንዞረው እዚህና ከዛ ሁሉ ተሰብስባችሁ መጣችኋል። እንኳን መጣችሁ፣ እንኳን መጣችሁ። በእውነት ንጉሡ ሰሎሞን ሲያስመርቅ ሕዝብ ነው የተሰበሰበው። በተሰበሰበበት መቅደስ ንጉሡ ሰሎሞን ተንበረከከ። ከዚያ እግዚአብሔር ለመነው፣ ይሄን መቅደስ እንድሰራ ፈቅደህልኛል። እዚህ ቦታ የሚለመነውን ልመና ስማ፣ እዚህ ቦታ የሚጸለየውን ጸሎት ስማ ብሎ እግዚአብሔር ለመነው። መጽሐፈ ነገሥት ላይ አንብቡት። ምን ይላል? እግዚአብሔር ለንጉሡ ለሰሎሞን በገባዖን ተገለጸለት። ከዚያ እንዲህ አለው፣ ሰሎሞን ጸሎትህና ልመናን ሰምቻለሁ፣ የሠራኸውን ቤት ቀድሻለሁ። ዓይኖቼና ልቤ በዘመኑ ሁሉ በዚያ ይሆናሉ አለው። ይገርማችሁ፣ ለካ የእግዚአብሔር ዓይን እዚህ ነው። እንኳን መጣችሁ፣ ዛሬ እግዚአብሔር አይቷችኋል። እንኳን አልቀራችሁ፣ ዛሬ እግዚአብሔር አይቷችኋል። የእግዚአብሔር ዓይኖች እዚህ ናቸው። እንኳን እዚህ መጣችሁ ጸለያችሁ፣ ዛሬ እግዚአብሔር ሰምቷችኋል። የእግዚአብሔር ልብ እዚህ ነው። ለሰሎሞን የነገረው ዓይኖቼ ልቤ በዘመኑ ሁሉ በዚያ ይሆናሉ። ከዚያ በኋላ ነገረው፣ በምድር በሽታ ቢሆን ሰዎች እዚህ መቅደስ መጥተው ቢጸልዩ እኔ የምህረትን እልካለሁ። የተዘራው እንዳይበቅል አረም ቢሆን ሰዎች እዚህ መቅደስ መጥተው ቢጸልዩ እኔ ምህረትን አደርጋለሁ። ሰዎች በጦርነት ቢወድቁ እዚህ መቅደስ መጥተው ቢጸልዩ እኔ ምህረትን አደርጋለሁ እያለ እግዚአብሔር ቃል ኪዳን ገባለት። የእግዚአብሔር ቤተሰቦች ከእግዚአብሔር የምንገናኝበት የእግዚአብሔር ደጅ ይሄ ነው። የእግዚአብሔር ዓይኖች እዚህ ናቸው። የእግዚአብሔር ልብ እዚህ ነው። ሰሎሞን ቤተ መቅደሱን አሳምሮ ሰርቶ ይህን ቃል ኪዳን ተቀብሏል። በአዲስ ኪዳን ቅዱስ ዘካርያስ በአዲስ ኪዳን ካህኑ ዘካርያስ ጸልይ ነበር። ስለዚህ ሰሎሞን ወደ ሰራው ቤተ መቅደስ መጥቶ ጸሎት ያደርግ ነበር። የሚገርም ነው። ወደ ቤተ መቅደሱ መጥቶ ጸሎት የሉቃስ ወንጌል ምዕራፍ 1ን ተመልከቱ። ካህኑ ዘካርያስ ወደ ቤተ መቅደስ ገባ፣ ያጥንም ነበር። መጽሐፍ ቅዱሳዊ እኮ ነው። ቤተክርስቲያኗ የምትሰራው እያንዳንዷ ነገር ካህኑ ዘካርያስ ነው፣ ወንጌል ላይ የተጻፈ ነው። ወደ ቤተ መቅደስ ገባ፣ ያጥን ነበር ይላል። ሲያጥን በመሠዊያው ቀኝ በኩል የእግዚአብሔር መልአክ ተገለጠለት ይላል። ቅዱስ ገብርኤል ተናገረው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። ሚስትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ዮሐንስ ትለዋለህ ብሎ ነገረው። ለካ ቤተ መቅደሱ የእግዚአብሔር መልአክ የሚወርድበት ነው። ይሄ ቤተ መቅደስ ቅዱስ ገብርኤል የሚወርድበት ነው። ይሄ ቤተ መቅደስ ቅዱስ ሚካኤል የሚወርድበት ነው። ይሄ ቤተ መቅደስ ቅዱስ ዑራኤል የሚወርድበት ነው።
ቅዱስ ሩፋኤል የሚወርድበት ነው። ቅዱስ ራጉኤል የሚወርድበት ነው። ቅዱስ ሳሙኤል የሚወርድበት ነው። ቅዱስ አፍኒን የሚወርድበት ነው። ቅዱሳን የሚመላለሱበት ነው። አምላካችን እግዚአብሔር የሚገኝበት ነው። መድኃኒታችን ኢየሱስ ክርስቶስ የ12 ዓመት ልጅ ሳለ ከእናቱ ከእመቤታችን ከቅድስት ድንግል ማርያምና ከአሳዳጊው ከዮሴፍ ጋር በዓል ሊያከብር ኢየሩሳሌም ሄዶ ነበር ይላል። በዓል አክብረው እነሱ ሲመለሱ እሱ እዛ ቀረ። የ3 ቀን መንገድ ከሄዱ በኋላ የሉቃስ ወንጌል ምዕራፍ 2ን አንብቡት። አጡት። እየፈለጉት ሲመለሱ እዛ አገኙት። ልጄ ሆይ ጠፋህብን፣ ስንፈልግህ ነበረ አለችው እመቤታችን። ጌታችን ምን አለ? በአባቴ ቤት ሆን ዘንድ እንደሚገባኝ አላወቃችሁም? ምን አላቸው? ቤተ መቅደስ ሆነ እኮ ነው እንዲህ አላቸው። ቤተ መቅደሱ የእግዚአብሔር አብ ቤት ነው። ቤተ መቅደሱ የእግዚአብሔር ወልድ ቤት ነው። ቤተ መቅደሱ የእግዚአብሔር መንፈስ ቅዱስ ቤት ነው። ቤተ መቅደሱ የሥላሴ ቤት ነው። የእግዚአብሔር ቤተሰቦች ቤተ መቅደሱ የሥላሴ ቤት ነው። እሱ የሚገኝ ይህንን ቤተ መቅደስ ልናከብር ልንጠቀምበትም ይገባል። ብዙ ጸጋ እግዚአብሔር የምናገኝበት ነው። ብዙ በረከት የምናገኝበት ነው። ብዙ ዋጋ የምናገኝበት ነው። የእግዚአብሔር ቤተሰቦች እንኳን ተሰባሰባችሁ። የሥላሴ ቤት ነው። ይሄ ታላቅ ቤት ነው። የተሰየመው የእመቤታችን የኪዳነ ምሕረት ነው። ይሄ ትልቅ ዕድል ነው። እዚህ ቤተ መቅደስ የገባው ታቦት የኪዳነ ምሕረት ነው። የእመቤታችን የቅድስት ድንግል ማርያም ነው። እመቤታችን ስትገባ ምን እንደሚደረግ ምን እንደሚፈጠር መጽሐፍ ቅዱስ ነግሮናል። የሉቃስ ወንጌል ምዕራፍ 1 አንብቡት ቁጥር 39 ጀምሮ። ማርያምም ወደ ኤልሳቤጥ ቤት ገባች ይላል። በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። የሚገርም ነው። እንግዲህ ከዛሬ ጀምሮ የእግዚአብሔርን መንፈስ የሚፈልግ ወደዚህ ይምጣ። ኤልሳቤጥ በመንፈስ ቅዱስ የተሞላችው እመቤታችንን አግኝታ ነው። ድምጿን ከፍ አድርጋ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ያለቻት በመንፈስ ቅዱስ ተሞልታ ነው። ይህንን እግዚአብሔርን መንፈስ ለማግኘት ይህንን ጸጋ ለማግኘት በቤተ መቅደሱ መገኘት ይገባል። ይህንን ቤት የሰራልን ለዚህ ነው። ሊባርከን ነው። በመካከላችን ሊያድር ነው። ሊቀድሰን ነው። በእመቤታችን አማላጅነት በጸጋ መንፈስ ቅዱስ ልንሞላ ነው። ይህ ትልቅ ዕድል ነው። የእግዚአብሔር ቤተሰቦች ለዚህ ያደረሰን አምላካችን ነው። እግዚአብሔር በእውነት ክብር ምስጋና ይድረሰው። ሰፊ መርሃ ግብር ነው ያለው። ሰፊ ትምህርት ሌላ ጊዜ እንማማራለን። እኔ እዚህ ጋር ይብቃኝ። የሰማነውን እግዚአብሔር አምላካችን በየልቦናችን ያሳድርብን።